ቴዎድሮስ ካሳሁን ወይንም ቴዲ አፍሮ በኢትዮጵያ የሙዚቃ ኢንዱስትሪ ታላቅ አሻራን ያስቀመጠና በኢትዮጵያ የዘፈን ታሪክ ብዙ ታሪኮችን እየሰራ ያለ ድንቅ ዘፋኝ ወይም አርቲስት ነው። ነገር ግን በዚህኛው አልበም ቴዎድሮስ ካሳሁን ምን ነካው? የዘፈን አልበም ስንጠብቅ ዲስ ይለቅብናል የሚሉ ኢትዮጵያውያን መበራከታቸው ግልጽ የሆነ እውነት ሆነ። እናም ውድ ተመልካቾች ይህንን ሐሳብ እንዴት ትረዱታላችሁ በሚል ሐሳብ ቀርበን ቴዎድሮስ ካሳሁን በልጅነቱ ከዘፈን ዓለም እንዲወጣ ይጎተጉተው የነበረ አባቱ እንደነበር የምንረዳው እውነት ነው። በዚህም አልበም ብዙ የተተቸውና የተሞገሰው ቴዲ አፍሮ ከ8 ዓመት በኋላ አልበም ነበር የጠበቅነው፣ እንደ እውነቱ ከሆነ መግለጫ አለመከልከሉ ተረጋግጧል። ብዙዎች ግን በመንግስት እንደተገፋና ይህ መንግስት እንዳገለለው ነው የሚያስቡት። እስኪ ወደ ኋላ እንመለስ። ሰኔ 12 2010 ክቡር ጠቅላይ ሚኒስቴር የኤርትራውን ጠቅላይ ሚኒስቴር ወደ አዲስ አበባ በጋበዙ ጊዜ ያቀነቀነው እርሱ ነበር። ነገር ግን ምን ነካው? አሁን እንዲሆነበት ምክንያት ምንድን ነው ብለን በምናይበትና በምናስብበት ጊዜ ታላቁ የሙዚቃ አቀንቃኝ ቴዎድሮስ ካሳሁን በሰሞኑ እያደረገና እያነሳ ያለው ሐሳብ ወይንም በዚህ ሙዚቃ ውስጥ የጠቀሳቸው እና ያሰፈራቸው ግጥሞች ከፖለቲካ ጋር ብዙውን ተያያዥነት እንዳላቸው ግልጹ ነው። እንዲሁም እየሰማንና እያየን ያለ ነው። ለምን ይህን መንግስት እንደዚህ መጥላት አስፈለገ? ለምንስ ይህን መንግስት በዚህ ልክ መተቸት አስፈለገ? ለመሆኑ ቴዎድሮስ ካሳሁን ልክ ነው ብለን እናስብ እና ይሁን። ከዚህ ቀደም ባሉ የኢትዮጵያ መንግስታት ወይም አመራሮች ምን ነበር እየተከናወነ ነበር? ይህን መንግስት ይህንን ያህል የተቸበት ምክንያት ምንድን ነው? ከዚህ ቀደም ያሉ መንግስታትን እያወደሰ እያመሰገነ ያለበትስ ምክንያት ምንድን ነው? ኢትዮጵያ በእውነት ከዚህ ቀደም በነበሩ መንግስታት የሚገባትን ያህል ክብር አግኝታ ነበር ብለን ወደ ኋላ እንመልከት። ቀድሞውን በኃይለ ሥላሴ ኋላውን ደግሞ በሌተናል ጄኔራል መንግስቱ ኃይለ ማርያም ወይንም የደርግ አገዛዝ ዋና መሪ የነበረው መንግስቱ ኃይለ ማርያም፣ ከዙ ቀጥሎ በነበረው መለስ ዜናዊ እንዲሁም ክቡር ኃይለ ማርያም ደሳለኝ፣ አሁን በዚህ ሰዓት ደግሞ በስልጣን ላይ በተቀመጠው በክቡር ዶክተር አብይ አህመድ ባሉ የስልጣን ዘመኖች ውስጥ እንመልከት እንዳስ ከተባለ በዚህ ዓመት ወይም ከለውጡ በኋላ በተደረጉ እና በተከናወኑ ዓመታት ውስጥ ኢትዮጵያ በታሪኳ አይታ ማታውቃቸው ነገሮች ተከናወኑ። ለምን ይህ መንግስት ይህንን ያህል መተቸት አስፈለገ? ለምንስ ይህ መንግስት ይህንን ያህል በዚህ ልክ በግጥምም በቅኔም ለምን ይህ ሁሉ ርቀት ተኬደ ብላችሁ ብዙዎቻችሁ መጠየቅ አለባችሁ። ይህ አልበም በራሱ ትልቅ ተጽዕኖ የፈጠረ አልበም ዩቲዩብ ላይ ከተፖሰተ 1 ሰዓት ባልሞላ ጊዜ ውስጥ ከ30 ሚሊዮን በላይ ተመልካቾችን ያገኛሉ። ግን ማወቅ፣ ማሰብ፣ መረዳት ያለብን ለምን የሚለው ለምንስ 8 የሚሉ ቁጥሮችን መረጥ። በደንብ ዘርዝረንና ፈትሸን በምናይበት ጊዜ ሚያዝያ 8ኛ ወር 2018 የሚል መልእክት ይሰጣል። ይህንን ደግሞ እናዋህደ
አንድ ላይ እናድርገው ሲሉ 1888ን ይሰጣል። 1888 ምንድን ነው ካለ የኢትዮጵያ ትንሣኤ፣ የአድዋ ድል መታሰቢያ፣ ኢትዮጵያ ኤርትራውያንን ድል ያደረገችበት ታላቅና ልዩ የሆነ ቀን፣ ልዩ የሆነ ዓመት፣ ልዩ የሆነ ዕለት እንደሆነ አስቀምጧል፣ አረጋግጧል ይህንን ነገር። እናም እንደዚህ ያለ ታላቅ ዘፋኝ ለመተቸት ከባድ ቢሆንም ለመተቸትም ባንደፍርም ከብዙዎች ጎን እንቁም ከተባለ ቴዎድሮስ ካሳሁን በጣም ትልቅ እና ልዩ የሆነ የሙዚቃ አቀንቃኝ ነው። ግማሹ ጎራ እንደሚለው ከሆነ ደግሞ ቴዎድሮስ ካሳሁን የጠበቅነውን ያህል አልበም አልሰጠንም፣ የጠበቅነውን ያህል ሙዚቃ አልሰጠንም፣ 8 ዓመት አስጠብቆን ለእኛ የሚሆን ነገር አላደረገም፣ እርሱ ዳር ላይ ተቀምጦ በአፍ ነው እያበረታታን ያለው የሚሉ በዝተዋል። ለዛሬ ክፍል 1ን በዚያ በቃንላችሁ። ክፍል 2ን በቀጣይ ምዕራፍ እንቀጥላለን።